ይምጡ እኔ ገላቸዋለሁ። እግዚአብሔርም እንደዚህ አይነት ነገር እንኳን ባንቺ እህቴ ቀርቶ ታውቂያለሽ፣ ብዙ ነገር ታውቂያለሽ። አንቺን ነክተውብኝ ደግሞ አሳያቸዋለሁ። ተረጋጋ። ለምታ ብለህ እንዳታያት ስነ ስርዓት ነሽ። ሰላም ሰላም፣ ውድ ቤተሰቦች እንዴት ናችሁ? እኔ በጣም ደህና ነኝ። ዛሬ በጣም ደስ የሚል ቀን ነው። ምክንያቱም ምንድነው ወንድሜ ይመጣል። ታላቅ ወንድሜ የሚመጣውም እኔ ላይ ሲዝቱ ለነበሩ ሰዎች እኔ ሲያስፈራሩኝ የነበሩ ማለትም ለኦሊያድ እና ለዴቭ ምክንያቱም ሰው እንደሌለኝ ነው እያሰቡ ያሉት። ማለት በቃ ሴት ነኝ እና አቅም የላትም፣ ምንም ልታመጣ አትችልም፣ ምንም ልታደርግ አትችልም ብለው እያሰቡ ስለሆነ እኔ ደግሞ ማድረግ እንደምችል ሰው እንዳለኝ ወንድም እንዳለኝ በዚህ አጋጣሚ የምነግራችሁ ነገር ደግሞ ወንድሜ አይደለም የአክስቴ ልጅ ነው። ግን እንደዚህ ግን አይባልም። ማለት አሁን እሱ እያለ እንደዚህ ብዬ ቢሆን አለቀኝ። እውነት የአክስቴ ልጅ ነው፣ ግን አብሮ አደግንን ምናምን እና ከዚህ በፊት ብዙ ነገር ያውቃል። ማለት ሁሉንም ነገር ስለኔ ያውቃል እና ማለት በቃ በንግግር የሚያምን ሰው ነው። ማለት እላፊ ካልመጣችሁበት ማንንም ሰው አይነካም አይማታም ምናምን። ግን ንግግሩ ለኔ ንግግሩ ዱላ ነው እውነቱን ስነግራችሁ። እና ኦሊያድን ለመጉዳት ዴቭን ለመምታት ኦሊን ለመምታት አይደለም ያመጣሁት። እኔ ወንድሜን ያመጣሁበት ዋነኛ ምክንያት ሰው እንዳለኝ እንዲያውቁልኝ እፈልጋለሁ። ሲቀጥል ደግሞ ሴት ናት ምንም አታመጣም የሚለውን አስተሳሰባቸውን ትተው ቤቲ ማለትም በቃ ማንም ሰው መጥቶ እኔን ለመናገር ደፋር ነው። ምክንያቱም ማንም መጥቶ ለምን እንደዚህ ያደረግሽ ምናምን ለማለት እኔ እቀላቸዋለሁ። ምክንያቱም እኔ ወንድም የለኝም ምናምን ማለት እንደዛ ነው የሚያስቡት ብዙዎቹ። እና በቃ እሱን ለዚህ ምክንያት ነው ያመጣሁት። ሲቀጥል ደግሞ ብዙ ነገር ያውቃል ስለኔ እና ልምጣ በቃ ያለውንም ነገር እኔ ልጨርስልሽ፣ እኔ ላናግርልሽ እነሱን ምናምን ነገር ብሎኝ ነበር። ግን ኖ አይሆንም። አንተ ማለት ወንድ ልጅ ነው። ኦሊያድም ቢናደድ እሱም ቢናደድ ሌላ ነገር ይፈጠራል። እንዲጣሉብኝ አልፈልግም። ቤባ አለክ የእኔ ቤተሰቦች ናቸው። ሰላም በላቸው። የቤት ቤተሰቦች ናችሁ። ፍድር የተፈጠረው አስረጅኛው ማለት እኔ ቤባይ ምንም እንዲፈጠር ማለት አንተ ማንንም ሰው እንድትጎዳ አንተም እንድትጎዳብኝ አልፈልግም። መጎዳዳት እኮ አይደለም። ሴት ነች ብለው ነው እንዴ እነሱ እንደዚህ ሴት ልጅ ላይ መዛት ምናምን ማስፈራራት? ይሄ ቀልድ ነው እንዴ እኮ ማለት በጣም ንቀውኛል። ስሚ አውቃለሁ፣ አውርተናል ከአንቺ ጋር በስልክ ረጅም ጊዜ። ልምጣ ብዬሽ ነበር ከአንዴም ሁለቴ። ራስሽ ነገሮችን አንድል ታደርጊያለሽ ብዬ ነው። ለዛ ይምጡ፣ ችግር የለውም። እኔ በማወራቸው መንገድ አወራቸዋለሁ። እግዚአብሔር ነው እንደዚህ አይደለም። እኔ ገላቸዋለሁ። ሰው የላትም ብለው ነው አጠገብሽ? ያልገባኝ እኮ እነሱ እንደዛ ነው እያሰቡ ያሉት። ግን ችግር ይምጡ፣ በቃ ምንም ችግር የለውም። ጠርቻቸዋለሁ ሁለቱንም፣ ችግር የለውም። ግን እኔ የምፈልገው በቃ ወንድም እንዳለኝ አንተ እንዳለክልኝ አለክልኛ ማለት ነው። እኔ ከልጅነት ጀምሮ አብረን ነን እኮ አይደለም? ይሄ እንትን የማይባል ነገር ነው። ግን እነሱ ይሄ በጣም የህፃን ልጅ ስራ ነው እየሰሩ ያሉት። ይምጡ፣ እኔ ገላቸዋለሁ። እግዚአብሔርም እንደዚህ አይነት ነገር እንኳን ባንቺ እህቴ ቀርቶ ታውቂያለሽ፣ ብዙ ነገር ታውቂያለሽ። አንቺን ነክተውብኝ ደግሞ አሳያቸዋለሁ። አላወቁኝ ማንነቴን ምን እንደሆንኩ ስለማያውቁ ነው። እኔ ይሄ ነገር እንዲፈጠር እኮ አልፈልግም። አይ እንዲፈጠር አይደለም እንዴ ካጠገብሽ ሰው የለም ተብሎ እኮ ሴት በመሆንሽ እኮ ማክበር አለባቸው። ማስፈራራት፣ ዛቻ ጭራሽ እግዚአብሔር አይተውን ስለማያውቁ ነው ካጠገብሽ እኮ እነሱ። እኔ ደግሞ አለክልኝ እንዳሳያቸው ብቻ ነው የፈለኩት እንጂ ወንድሜ ሌላ ነገር እንዲፈጠር ምናምን አልፈልግም። ምንም የሚፈጠር ነገር የለም። እኔ ቢበዛ ብገላቸው ነው። ምንም የሚፈጠር ነገር የለም። ቤቲ ስነ ስርዓት ያዥ። አንቺ ራሱ ስነ ስርዓት ያዥ። እግዚአብሔርን ነው እንዳት ለዛ ይምጡ። ጠርተሻቸዋል አይደለ? ይምጡ። ከዚህ በኋላ በአንቺ ጉዳይ በምንም አይነት ወይ የሚፈጠረውን ነገር ከኔ ጋር ነው የሚያወሩት። ምንም ማስፈራራት ቀርቶ ቀና ብለው ያዩሽ። ቀና ብለው
እኔም እሱን ነው የምፈልገው። በቃ ማለት ማንም ሰው ሁሉም ሰው ደፍሮ እኔን ለመናገር ምንም አይፈራም፣ ማናቸውም ቢሆኑ ማለት ነው። እና እንደዚህ አይነት የጅል ስራ እኔ ነገሮችን አንድ ታርጊያለሽ አሁን ትልቅ ልጅ ነሽ ብዬ ነው እስከዛሬ ዝም ያልኩት እንጂ አጠገብሽ ሰው ሳይኖር ቀርቶ አይደለም አይደለ? በቃ ለዛ ዛሬ ነው ያለው። በኔ ፊት ይምጡ ያውሩሽ፣ ወንድ ናቸው። ተይው እኔ ለምን አስሬ እሺ በቃ ታስወሪኝ አላውቅም። ይምጡና ከኔ ጋር ያወራሉ። እሺ አንድ ነገር ብቻ እሺ በለኝ። አንድ ነገር ምንድነው? በቃ እነሱ ሲመጡ ወንድሜ እንደሆንኩ ብቻ ንገራቸው እንጂ ምንም እንዳታረጋቸው። ለምን ወንድምሽ እንደሆንኩማ እኮ አንቺም ትነግሪያቸዋለሽ፣ ማንም ያውቃል። ምንም ችግር የለም። ሰው የላትም ብለው ነው። ተይ ቤቲ፣ እኔ እግዚአብሔርን ረፊ ከአንቺ ጋር ራሱ እንዳነቃለ ረፊ ይምጡ እንጂ እኮ። እሺ በቃ እኔ ምንም ግን ምንድነው? ቆይ አሁን ምንድነው እስቲ ያደረጉሽ ንገሪኝ። እኔ ስራ ታውቂያለሽ፣ ስራ ላይ ሆኜ ምናምን የአንቺ ጉዳይ ስለሚያሳስበኝ ነው ስልክ አውጥቼ ቪዲዮሽን የማየው። ይኸውልህ ምን መሰለህ ኦሊያድ ማለት በጉልበቱ ከሱ ጋር እንደሆነ ይፈልጋል። በጣም በብዙ ነገር አስፈራርቶኝ ከሱ ጋር አድርጎኛል። ምንድነው አድርጎኛል ማለት? አረ እንደዛ አይደለም፣ በብዙ ነገር ያስፈራራኛል ማለት ራሴን አጠፋለሁ ምናምን እያለ አብረን እንደሆነ ያደርገኛል። እኔ ደግሞ ማንም ሰው ለምን አይሞትም ሲፈልግ ምን አገባኝ? ለምን አይሞትም ከፈለገ ራሴን አጠፋለሁ። ቤቲ አንቺ እኮ የዋህ ስለሆንሽ እኮ ነው። ልብሽን እኮ ስለሚያውቁ እኮ ንጹህነትሽን እኮ ሊጠቀሙብሽ እየሞከሩ እኮ ነው። አንቺ እንዴ እረፊ እንጂ እግዚአብሔርን እረፊ። እንዲህ ነው እንዴ? እኔ ደግሞ የዛኔ በሞኝነት እምወደውን አሚርን አልፈልግህም ምናምን አልኩት እና አሁን ደግሞ እሱ ኦሊያድ ደግሞ በጉልበቱ አሚርን እንዳታገኙ ከአሚር ጋር እንዳታወሪ ምናምን ብሎ ባለፈው አነቀኝ፣ አስፈራራኝ። ማን ነው እሱ? ከዚህ አንቺ ነሽ ጥፋተኛ ሲጀምር። እስከዛሬም ምን ሁሉ ነገር ሲፈጠር ለኔ ያለ መንገርሽ አይደለም። እኔ እኮ ነገር አሁንም ቢሆን እኮ የነገርኩህ እኮ ስለጨነቀኝ ነው። በቃ ማለት ያንን ነገር ወንድም እንዳለኝ እንዲያውቁልኝ እንጂ ምንም እንዲፈጠር አልፈልግም። ወንድሜ አደራ። እሺ አይ ተይው፣ አትቀልጂ ቤባ፣ በእናትህ እግዚአብሔርን ስነ ስርዓት እሺ፣ በእናትህ በቃ ልደታን አንቺ በቤት ስሜ ደግሞ አትጥሪኝ ቤባት ወይ እና ማን ልበል እንዴ? ወንድሜ አይደለም። አሁን ለማንኛውም ይምጡ። እኔ ይኸውልሽ ቤቲ ታውቂያለሽ፣ እኔ መንገድ ላይ እንኳን ሲናገሩሽ እንዴት እንደማልወድ ታውቂያለሽ አይደለ? እኔ ታውቂያለሽ ጸብ ምናምን እንደ ሕፃን ልጅ ከነሱ ጋር መላፋት አልፈልግም። ግን እላፊ ማስፈራራት እኮ አይደለም። ይምጣና እኔ ማንነቴን ያውቃል። ሁለቱም ይምጡ። እኔ ቤት ስነስርዓት ይቅር፣ እግዚአብሔርን ስነስርዓት ይቅር። በቃ ምንድን ነው የሚቀረው? እዚህ ድረስ የመጣሁት ሊቀር ነው እንዴ? ረፊ እግዚአብሔርን ረፊ አትጃጀል። ይምጡና ደውይለት፣ ይምጡና እንትን ይበል በእናትህ ወንድሜ። እሺ ይመጣሉ፣ ችግር የለውም። ይሄን ይደርሰዋል እነሱ እና በቃ ወንድሜ ይሄን እንድትረዳልኝ ነው። ምንም እኔ ተረድቼሽ ምናምን እዚህ ጋር ስነ ስርዓት ይዤ ቤቲ ወንድም የላትም መከታ የላትም ብለው ነው አይደል? እንደዚህ ይምጡ። እኔ እንደ ወንድ እናወራለን። በቃ እኔና እነሱ እንደ ወንድ እናወራለን። ስነ ስርዓታቸውን ይይዛሉ። ከአጠገብሽ አይደርሱም ከዚህ በኋላ እዚህ ራስሽ አታናጂ። በቃ ረፊ እሺ በቃ እኔ ምን አልኩኝ እኮ ሲጀምር ይኸውና መጣሁልኝ። ለዚህ ትንሽ አደራሽ ቤቲ ሰላም አንተ ልቀቃት እስቲ ወንድሜ ነው። አንተ ስነ ስርዓት ያዝ። አንተ ማን ነው? ኦሊያድ ማን ነው? ኦሊያድ እሱ ነው። ዴቭ ነኝ። ምንድን ነው የምታስፈራራት? እህት ወንድም የላትም ብለህ ነው? ምን አስፈራራት? የስራንሽ ነገር አለ? አስፈራርታታል። እዚህ ጋር እንዳላወቀ ወይ እንደ ጅል አክት አታድርግብኝ። በመጀመሪያ ምንም የሌለሽ አይደል? ማቆኔ ወንድም አለኝ። ስለሱ አይመለከትም። ወንድም አለሽ የለሽ የሚለውን ጥያቄ እዚህ ጋር መጠየቅ ማለት የመቼ ወንድም ነው? የመቼ ወንድም ነው? አንቺን አስፈራርተልሽ ነው? ስማ እኔ ምንም ልሁን ምንም አያገባም። ምንም ልሁን አያገባም። ግን ማስፈራራት አትችልም። አራ አስፈራራት። ስማኝ አድምጠኝ። ወንድም እንደሌላት አስበህ ነው አይደል ስታርጊ ነበር? ጌታን አስፈራርቻት አታውቅም? አስፈራርቻት አታውቅም? ታውቃለህ? በምን ጉዳይ? ሲቀጥል ደግሞ ዛሬ ወንድሜ ነው የመጣሁት ስላስፈራራህ ምናምን ሳይሆን ስላስፈራራኝ ምናምን ሳይሆን አሁን እናንተ እያሰባችሁ ያላችሁት ወንድም እንደሌለኝ ሰው እንደሌለኝ። አሁን ይኸውልህ አንተ ሳናገር ብዙ ፈተና ጊዜያት እኮ ያሳለፍነው አብረን ተጋግዘን እንዴ አብረን ያደግነው ብዙ ነገር አብረን አድርገን ነው። ታዲያ የምታስፈራራ አይ ግልጽ አድርጊ። የምታስተዋውቂኝ ነው የመጣሽው ያሞ ለፍረሱ ማስተዋወቅ ማለት ወንድምሽ ከኛ ጋር ማንነና ነው ማስተዋወቅ ደግሞ አንተ
እኔ ዴቭ ነኝ፣ እሱ ኦሊ ነው። ያንቺ አረሳችሁ ምርጥ ጓደኞቼ አመሰግናለሁ። ግን ነግራኛለች፣ አውቃለሁ ስለአንተም አውቃለሁ እኮ ስለኛ መልካምነት ነው የነገረችው። መልካምነት አይደለም የነገረችው፣ እንደምታስፈራራትና ህፃን ልጅ እንደሆናችሁ ነው የነገረችው። ስራችሁም ነግራኛለች። አሁን እኔ መጣሁ የሚባል ጓደኛ አለ። ሚስቱ ከሆነ ንገረኝ። ተመሳስሎብኝ ነገር በጣም የምንከባከባት ቤት ተከራይቼላታለሁ። ቤት ተከራይቼልሻለሁ ነው የምትለኝ? ቆይ አንተ ልጅ ምንድን ነው ታዲያ ያደረኩልሽ ነገር? መልካም ነገር አይደል የነገርኩሽ? ታዲያ ቤት መከራየት አሁንም አትወራጭ። ቤት መከራየት እንደ እንትን ነገር አትይው። ወንድማ መሆኑ አከብራለሁ፣ ግን ወንድም እንዳለ ታላቅም ጌታ ቆይ አይደለም አከብራለሁ። በጣም ነው ማከብር በጣም ግን እኛም ብዙም ማውቀው ነገር የለም። እንዳስፈራራዋት አላውቅም። ጥሩ ነገር አላደረግንም እኛ። እሱም ብቻ አይደለም አድርጋችኋል። እኔ እኮ መጥፎ ናችሁ እኮ እያልኩ አይደለም። አንተ አትጩህ፣ ቀስ ብለህ አውራት። መጀመሪያ አክብራት፣ ቀስ ብለህ አውራት። እኔ በፊትም እኮ አክብርሻለሁ። ቀስ ብለህ አውራት እኮ። ስሙኝ፣ ቆይ ስሙኝ። አሁን እሺ አንድ ነገር ልጠይቃችሁ። እኔ ሰው እንዳለኝ አመናችሁ? ወንድም እንዳለኝ አመናችሁ? ቤተሰብ እንዳለኝ አመናችሁ? እናንተ እኔ ለመናገር እኔ ለማስፈራራት ትዝ ይላል የዛኔ እንዴት እንዳያስገኝ። ኧረ ያኔ እኮ ሰው ይሳሳታል። ሰው ይሳሳታል። ቀና ብለህ እንዳታያት። ከዚህ ይኸውልህ ሰው ይሳሳታል አይደል? ስሙ ነው ምን አገባ አለገ ይኸውልሽ የኔ አባት ቤት ስለማሰብላት ቤት ስለምጨነቅላት ቤት በጣም መንከባከብ ስለምፈልግ ምንም ነገር ወደ መጥፎ ነገር እንዳትሄድ ይዛታለሁ። ሲቀጥል ደግሞ እንደ ህፃን ልጅ እቆጣታለሁ። አትቆጣት። ህፃን ልጅ ባትሆንም መጥፎ ነገር ተቆጥቼ አንተ ወንድሟ በአካል ብዙ ሰው አለ አጠገቧ ነው ነበር። ወደ መጥፎ መስመር እንዳትሄድ ሚዛት ነኝ ነኝ። አመሰግናለሁ ለያድ ወደ መጥፎ መንገድ እንዳልሄድ ስላደረከኝ አመሰግናለሁ። ግን አንቺ ወደ መመስገን አለሽ። ህዝቡ ሁሉ ካይቀር ማንም ሰው ካይቀር ለአንቺ ምን ደውለታ እንትን አትበላት። በቃ ታሽማቃት እንዳትሞክር ታሽማቃት እንዳትሞክር። አሁንም ቢሆን ስነ ስርዓታችሁን ያዙ። እኔ ላንተ እኔ የመጣሁት ይኸውልህ አሁን እዚህ ጋር ከእናንተ ጋር እንደ ህፃን ልጅ ልጃጃል አይደለም የመጣሁት። ከዚህ በኋላ አጠገቧ እንዳትደርስ አንተም ስርዓታችሁን እንድትይዙ እኔ የመጣሁት ይሄንን ልነግርህ ነው እንጂ እንዳንተ እዚህ ጋር እንደ ህፃን ልጅ ልጃጃል አይደለም። ሰማኝ ወላድ እስከ ዛሬ ማለት ነው በጣም በብዙ ነገር አታለከኛል እንበለው ከፈለክ ወላድ። እኔ ስለምወድህ ስለማከብር ነው ብዙ ነገር ለአንተ ጥዬ ብዙ ነገር መስዋዕትነት አድርጌ ካንተ ጋር እዛ ቤት ውስጥ እንኳን የገባሁት ለአንተ ብዬ ነበር እንጂ እኔ መኖሪያ አጥቼ የማድርበት ቦታ አጥቼ አይደለም። ለምንድን ነው አንቺ እስከዛሬ አይደለም? ቆይ ሲቀጥል ደግሞ ማለት አንቺ ራሱ ጥፋተኛ ነሽ። እስከዛሬ ሁላ ነገር ሲፈጠር አልነግሪኝም? እሱ የተከራየልሽ ቤት ላይ አግቶ ነው እንደሚያኖርሽ? ማንም ወንድ የማይከፍልሽ ውለታ ነው ያወርድልሽ። አመሰግናለሁ። ማንም ወንድ የማያደርገው ነገር ምክንያቱም ወንድ ልጅ አያወራም። ወንድ ልጅ አያወራም። እንደዚህ ውለታ ምናምን አይባልም። በቃ ካደረግክ ከፈጣሪ እንትን በል ቆስ እዚህ ጋር ታዲያ ያደረኩት ነገር ሲቀጥል ደግሞ ለአንተ ብዬ ነው አሚርን የተውኩት። ታውቃለህ አይደል? ይሄንን ነገር ታውቃለህ። ለአንተ ብዬ አሚርን ትቼ ከአሚር ጋር ተጣልቼ ካንተ ጋር ሆንኩኝ። ግን በቃ እኔ ደግሞ የዛኔ አብሬክ የሆንኩት ወደ ራስህ እንድትመለስ ወደ ድሮ ማንነትህ እንድትመለስ የዛኔ ሚዲያ ላይ አሚር ተሳስቶ ስላዋረደክ ወደ ድሮ ማንነትህ እንድትመለስ ነበር አብሬክ የሆንኩት። ሲቀጥል አንተ የእኔ ስሜት ምንም ልትረዳኝ አልቻልክም። እኔ የሚሰማኝን ስሜት እኔ ሁሌ ፊቴን ማለት ታውቃለህ አይደል? አሚር ፊቴን አይቶ እንደሚረዳኝ ታውቃለህ አይደል? ይሄንን ነግሬሃለሁ ከዚህ በፊትም። ግን አንተ ምንም የራስ አንተ አታላክተሲ አሚር የትኛው ቁም ነገር ሰርቶልሽ ነው? የትኛው ሁሌም እንደበደለሽ አይደል? ሁሌም እሱ ያስከፋሽ አይደል? እኔ ጋር የምትመጪው ሁሌ አንድ ቀን አሚር አስከፍቶኝ አንተ ጋር መጥቼ አላውቅም። ይሄንን ታውቃለህ አይደል? ይላከኝ አሚርም ይላከኝ ከቻልክ ማለት ነው። አሚርን አስታርቀኝ አንተ ከቻልክ። ምክንያቱም ራሴን አጠፋለሁ በሚል ተልካሻ ምክንያት ነው ካንተ ጋር እንኩ ታውቃለህ አይደል? ለምሳሌ ነው እነሱ ለኛ ያውቃል ስለ አሚር ስለሁላችሁም ያውቃል። ወንድሜ ማያውቀው ነገር የለም። ስለ መጥፎነቱ አልነገርኩ አይደለም አይደለም ቤቲ አሁን በመጥፎነት ነገርሽው በጥሩ ነገር ነገርሽው ሆነ ዋናው ምንድነው ልብሽ ብቻ እውነታውን እንዲያውቅ ፈልገው ገባሽ? ልብሽ እውነታውን ካወቅ ጥሩ ሆነ መጥፎ ሆነ እሱ ጊዜ የሚፈታው ጉዳይ ነው። ግን ወንድም ሆነ አከብርሃለሁ፣ በጣም አከብርህ፣ በጣም እግዚአብሔር ግን ነገር ማወቅ የሚፈልገው ነገር ከሆነ ደግሞ እኔ ቤቴን ቅንጣት በድያት ሆነ እሷ ከማንም ሴት እንዳያንስባት ነው የሚሞክረው። አብረን ባንኖርም አመሰግናለሁ በጣም ለእሷ አንቀባሮ የሚያኖር ቤተሰብ አላት፣ አንቀባሮ የሚያኖር ወንድም አላት። እኔ ስለማታውቀኝ ነው አንተ እኮ ሳነሳ ምቻል አቅም ነው። ለዛ ነው በቃ ለዛ ነው። ይኸውልህ ስነ ስርዓታችሁን ያዙ። አሁንም ቢሆን ልታስፈራሯት ቀርቶ እጃቸው
ማስፈራራት እኔ ያስፈራራው ነው። አዎ ደበረክ? ወንድምሽ ነው አይደል? እኔ ያስፈራራው ነው። ደበረክ? ልመታህም እችላለሁ ከፈለክ፣ ቁጭ አድርጌ እገርፍሃለሁ ከፈለክ። ዴቭ ዝም በል። እያስፈራራኝ ነው ይላል እንዴ? ከዚህ በኋላ ቀና ብለህ እንዳታያት። ቀና ብለህ አጠገቧ ሰው የለም ብለህ ነው አይደል? አንተም ለማንኛውም እሺ ወላ ጥሩ መጥፎም ነገርም ብናሳልፍም ዛሬ ይሄ ሁሉ ሳልሽኝ አንቺ ማልጠብቀው ነገር የተፈጠረው እኔም ካንተ ማልጠብቃቸውን ብዙ ነገሮች አይቻለሁ። ካንተ ማልጠብቃቸውን ነገሮች አይቻለሁ። ኦላድ ራስህ ልክ እንደተጎጂ አድርጋህት በቃ ኦላድ ይቅርታ፣ ስለ ሁሉም ነገር ይቅርታ። እኔ ከአቅሜ በላይ ሆነ ሁሉም ነገር የሆነ ነገር ቢሆን ግን ማለት ነው አንቺም ተጠያቂ ነሽ፣ ቤተሰቦችሽም ወንድምሽም። ለምን አንተ ተጠያቂ አይደለ? ወንድም አይደል? አብረህ ከሆነ ራሱ እንዳጠፋ ነው። አብረህ ከሆነ ምን ራስ ማጥፋት እንደዚህ አይነት ፊልም ደግሞ ትሰራለህ? ሂድና አጥፋ። ወንድ ነህ እኮ ወንድ ልጅ እኮ አያወራም እኮ እንደዚህ። ሂድና ራስህን አጥፋ። ለምን አስሬ ትደጋግምባታለህ? እንደ ውለታ ቤት ተከራየሁልሽ ብለህ ለምን ነው ልታሸማቅቃት የምትሞክረው? በደንብ እንትን በል እንጂ መድረስሽ ራሱ በጣም ያሳፍ ኦሊያ ናስ ለዚህ ጉዳይ እፈልጋለሁ። ኦሊያ ይሄ ነገር ልክ አይደለም። ኦሊያ ይሄ ነገር አስተካክል። ኦሊያ ምሽን አሁን በመጥፎ እንዲያስበን ያደረግሽ እውነት ነው የምናገር ገባሽ? ይሄ ታንቺ ኦሊያ ወንድሜ በመጥፎ ነገር እንዲያስብ ያደረግከው ራስህ ነህ። ምክንያቱም ነገር ሰርቼ ነው ንገረኝ እስኪ። እኔ ሰው እንዳልልኝ አደረግከኝ አንተ። ጂኖዛ ሰማ በደንብ ቆይ የትኛው መጥፎ ነገር እንደሰራሽ ነገር ዩሱፍ አትጩባት። ኦላድ ምንም አይነት መጥፎ ነገር አልሰራም። አንተ ደግሞ ወንድሟ ስለሆንክ ምንም አይነት ነገር አልሰራህም እኮ። የትኛው መጥፎ ነገር ሰርቼ ንገረኝ። ተረጋጋ። ለዚህ ነው የቀራሽን ማለት ነው? ብታስደበድቢኝ ነው? አንተ ስነ ስርዓት ነህ። ቀና ብለህ እንዳታያት፣ ቀና ብለህ እንዳታያት። ስነ ስርዓት ነህ። አከበር ነው ከፈለግሽ ብቻሽን ይናሽ አንተ ወደ ዘይድ ወጣ እኮ ልታስደበድቢኝ ነው አይጠራሽም? ላስደበድባችሁ አይደለም፣ በራሳችሁ ነው አፋችሁን የከፈታችሁ። ምንም ችግር የለውም። አሚርም ልኮሽም ከሆነ እኛን ለማስደበብ ከሆነ አንተ ልኮሽ ምናምን አሚር እንደዚህ አይነት ተንካሻ ነገር አይሰራም። ተባብራችሁ ከሆነም ችግር የለውም። አንቺ ረፍ ስነ ስርዓት ያሳደፍኛ ነው እጃችንን አላነሳን። አንተ ይሄን ይገባሽ። እሺ አንተ ሂድ ወንድሙ አንተ አከብራለሁ ነው። እኛ ስለምናከብር አይደለም፣ ስነ ስርዓት ነው። ቁጭ አድርጌ እገርፋለሁ ከፈለክ። ችግር የለውም። እሺ ቀና ብለህ እንዳታየው ትልህ ተረጋጋ። በቃ አንቺ ነሽ ጥፋተኛ። ምን አደረኩ? ቤት ስነ ስርዓት ያዥ። አንቺ ነሽ ጥፋተኛ እዚህ። እኔ እኮ እንደዚህ እንዲፈጠር እኮ አልፈለኩም ነበር። እንደዚህ እንዲፈጠር አይደለም። አሁንም ቢሆን አልተዋችሁም። አሁንም ቢሆን አልተዋችሁም። እግዚአብሔር ምንም ነገር አልፈልግም። በቃ እኔ በቃ አሁን አይተዋል። ከአሁን በኋላ እንናናቅም ብዬ አስባለሁ። እና በቃ ወንድ ከሆነ አከበርም ይላል። ተረጋጋ። በቃ ተዋቸው። እኔ እንዲያውም እንዳሰብኩት ሁሉ አልተፈጠረም። ተመስገን ነው እንዴ። አንተም ተረጋጋህ። ዛሬ ግን ስነ ስርዓት ነው። እያንዳንዳቸውን ማረግም ነው የማውቀው። እሺ በቃ አሁን እኔ የፈለኩትን አድርገህልኛል። እኔ ወደ ወንድም አመሰግናለሁ። እኔ ሌላ ምንም እንደዚህ ሁላ እንድታረጋቸው አልፈለኩም። በቃ ሰው እንዳለኝ እንዲረዱልኝ ነበር ያሰብኩት። ማለት ከዚህ በፊት ብዙ ጊዜ ብሎኛል፣ ምን ልታመጪ ከዚህ በፊት ስንጠራጨቅ ብለው ነው አጠገብሽ ይሄን ሁላ ነገር። አሁንማ እንዳለክልኝ ያሳያቸው እና እኔ ውድ ቤተሰቦች እናንተ እንድታቁልኝ የምፈልገው ነገር ማንም ሰው እዚህ ጋር እንዲጎዳ አይደለም። ወንድሜን ያመጣሁት እንዲጎዳ አይደለም። ቤቲ ስነ ስርዓት ያለሽ እዚህ ጋር እንደ ሕፃን ልጅ ያደረገልሽን ነገር እያወራሽ ሊያሸማቅቀሽ የሚሞክር ሰው ይወደኛል ብሎ ማሰብ ጅልነት ነው። እኔ እንዲወደኝ ሁላ አልፈልግም። እኔ ከኔ የተሻለች ሴት ናት ለሱ የምትገባው። ከዚህ በኋላ ሁለቱ እኔ ምስ ነው የምፈልገው። በቃ እኔ ሁሉም ነገር ይቅርብኝ። እኔ ሁሉም ነገር ሊቀርብኝ ይችላል። እኔ ቤተሰብ በማወራቸው መንገድ አሁንም ቢሆን አወራቸዋለሁ። በቃ እኔ ከዚህ በላይ ምንም አይነት ነገር አልፈልግም። በቃ እንዴ ሲቀጥል በቃ እኔ ማንም ሰው እዚህ ጋር እንዲጎዳ ምናምን አስቤ አይደለም ወንድሜን ያመጣሁት። እንደነገርኳችሁ ሰው እንዳለኝ እንዲያውቁልኝ ነው። እና በቃ በተፈጠረው ነገር ትንሽ ደብሮኛል። በዚህ መንገድ እንዲሆን አልፈለኩም ነበር። ጀስት በቃ አስፈራርቷቸው እንዲሄድ ነበር የፈለኩት። ግን በቃ ይሄን ውድ ቤተሰቦች እወዳቸዋለሁ። አንቺም ቢሆን ከነዚህ ልጆች ራቂ። ከዚህ በኋላ በምንም ሁኔታ ተገናኝታችሁ እንዳለ ስነ ስርዓት ቤት ተጠንቀቂ። እኔ ሕፃን ልጅ አይደለሽም። ነገሮችን ራስሽ ትፈቻለሽ ብዬ እስከዛሬ ጸጥ ያልኩት
ጭራሽ ደግሞ መጥቶ ኬት የመጣው ወንድሟ ነው ምናምን። እሺ በቃ አሁን እንሂድ። ነይ ወደ ቤት